የብልጽግና መንግስት ሰባተኛውን ሀገራዊ ጠቅላላ ምርጫ በድል አጠናቆ ለቀጣዮቹ 5 ዓመታት ኢትዮጵያን ዳግም እንደሚመራ ካወቀ በኋላ የመጀመሪያውን የህዝብ ተወካዮች ምክር ቤት ስብሰባውን ዛሬ አካሂዷል። ታዲያ የመጨረሻ ስብሰባቸውን ያካሄዱት የምክር ቤት አባላትም እንደተለመደው በጭብጨባ ከማመስገን እስከ ብርቱ ጥያቄዎች ለጠቅላይ ሚኒስትሩ አቅርበዋል። ያውኑ ትንሽ ለየት ያለው ከመቀመጫቸው ጭምር ተነስተው ያጨበጨቡበት አጋጣሚ መኖሩ ነው። በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ከዚህ የአድናቆትና የጭብጨባ ድባብ በፊት ግን የፓርላማው ሞጋች የሆኑት ዶክተር ደሳለኝ ጫኔ እንደተለመደው ብርቱና ትችት የታከለባቸውን ጥያቄዎች አንስተዋል። ዶክተር ደሳለኝ በቁጥር አትሸውዱን የሚሉና በመንግስት የሚቀርበው ሪፖርትና መሬት ላይ ያለው እውነታ አይጣጣምም የሚል መሰል ጥያቄዎችን ሲያቀርቡ ተደምጠዋል። ዶክተር ደሳለኝ ካነሷቸው ጥያቄዎች መካከል በተለይም የመንግስትን የኢኮኖሚ አፈጻጸም ሪፖርት በመሞገት ቁጥሮቹ የተጋነኑና ከህዝቡ የኑሮ ሁኔታ ጋር የማይገናኙ ናቸው በማለት ብርቱ ትችታቸውን ሰንዝረዋል። በተጨማሪም የኑሮ ውድነትንና የዋጋ ግሽበትን በተመለከተ መንግስት የሚሰጠው መረጃ እውነታውን የሚሸፍን እንደሆነ በመግለጽ መሬት ላይ ያለውን እውነት በቁጥር ማድበስበስ አይቻልም ሲሉ አጥብቀው ጠይቀዋል። የሀገርን ደህንነት ስጋትና የሰላም እጦትን በተመለከተም የተወሰዱ እርምጃዎች ውጤታማነት ላይ ጥርጣሬያቸውን በማንሳት ተጠያቂነት እንዲኖር ጠይቀዋል። ታዲያ ጠቅላይ ሚኒስትር አብይ አህመድ ከወትሮ በተለየ ሁኔታ የዶክተር ደሳለኝን ስም በተደጋጋሚ እያነሱና እየወደሱ ተደምጠዋል። ጠቅላይ ሚኒስትሩ በዛሬው በምክር ቤት ቆይታቸው የዶክተር ደሳለኝን ስም ብቻ 3 ጊዜ ያነሱ ሲሆን ባለፉት 5 ዓመታት በምክር ቤቱ እንዲህ አይነት ሰላማዊና ብርቱ ጥያቄዎች መቅረባቸው የዲሞክራሲ አንዱ ማሳያ እንደሆነና የፓርላማው ጥንካሬ ማረጋገጫ እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ለዶክተር ደሳለኝ ባቀረቡት ግብዣም ከዚህ በኋላ አብረን ብንሰራ መንግስታችን ደስ ይለዋል ሲሉ ጥያቄ አቅርበዋል። ይህ የጠቅላይ ሚኒስትሩንና የዶክተር ደሳለኝን የመጨረሻ የፓርላማ ቀን ግንኙነትን አስመልክቶ በኋላ በስፋት የምናስደምጣችሁ መረጃ ይኖረናል። ለአሁን ግን ጠቅላይ ሚኒስትሩ ከተናገሩት ንግግር ውስጥ ብዙ ትኩረት ያልተሰጠበት ነገር ግን አንድ አስገራሚ ጉዳይን እናንሳ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ጠቅላይ ሚኒስትሩ ከስልጣን ገደብ ጋር አስመልክቶ በተናገሩት ንግግር ከ2 ዙር በላይ በስልጣን ላይ የመቆየት እድልን የሚገድብ ህግ እየተዘጋጀ እንደሆነ ተናግረዋል። በዚህም የብልጽግና ፓርቲ በስልጣን ላይ ያለ መንግስት ለ2 የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ኮሚሽኑ በአጀንዳነት ማቅረቡን ነው የገለጹት። ከዚህ ባሻገር ጠቅላይ ሚኒስትሩ በቀጣዩ የመንግስት ምስረታ ወቅት የባለ ሲመት ክብረ በዓል እንደማይኖርም ገልጸዋል። ከ1 ሳምንት በኋላ መካሄድ በሚጀምረው ሀገር አቀፍ የምክክር ጉባኤ ላይ የብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ ሲሆን ፓርቲው በስልጣን ላይ ያለ መንግስት ቢበዛ ለ2 የስልጣን ዘመን ብቻ መቆየት አለበት የሚል አጀንዳ ማቅረቡን ገልጸዋል። ይህ በአፍሪካ አህጉር ያልተለመደ እንደሆነም አመልክተዋል። በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም ያሉት ጠቅላይ ሚኒስትሩ አሁን በስራ ላይ ባለው የኢፌዴሪ ህገ መንግስት የጠቅላይ ሚኒስትር የስልጣን ገደብ በግልጽ እንዳልተቀመጠ ገልጸዋል። በዚህም ይህን ችግር ለመቅረፍ ለምክክር ኮሚሽኑ አጀንዳ የገባ ሲሆን በስልጣን ላይ ያለ መንግስት ለ2 የስልጣን ዘመን ብቻ እንዲቆይ የሚያደርግ ህግ መሆኑ ተመላክቷል። ጠቅላይ ሚኒስትሩ ከዚህ ባሻገር ያነሱት ሌላ ጉዳይ ለጠቅላይ ሚኒስትር የሚደረገውን ባለ ሲመት ክብረ በዓል የተመለከተ ነው። ባለፈው ወር የተካሄደውን 7ኛውን ጠቅላላ ምርጫ ያሸነፈው ብልጽግና ፓርቲ በመጪው መስከረም ወር የመንግስት ምስረታ ሲያካሂድ የባለ ሲመት ዝግጅት እንደማይኖር ጠቅላይ ሚኒስትሩ
በፓርላማ ማብራሪያቸው ይፋ አድርገዋል። ታስታውሱ ከሆነ አሉ ጠቅላይ ሚኒስትሩ፣ ታስታውሱ ከሆነ ባለፈው 5 ዓመት ምርጫ አሸንፈን አጠቃላይ ዓለም ላይ ባለው ፖለቲካ አውድ ባለ ሲመት ብለን እንግዶች ጋብዘን አክብረን ነበር። በሚቀጥለው ጊዜ ግን እንደዚህ አይነት ጊዜ ማባከን አስፈላጊ ነው ብዬ እኔ አላምንም ሲሉ ተናግረዋል። ፓርላማ ጠዋት የሚመርጠውን ከመረጠ በኋላ ወዲያው ወደ ስራ መግባት እንጂ እንግዳ ስንቀበል እንግዳ ስንሸኝ ጊዜ ማባከን አስፈላጊ አይደለም ሲሉ አቋማቸውን አስታውቀዋል። ሌላው ጠቅላይ ሚኒስትሩ ካነሱት ሀሳብ ውስጥ ትኩረት የሳበው ጉዳይ ስለ ኤርትራና ስለ አካባቢው ያነሱት ጉዳይ ነው። እንደ ጠቅላይ ሚኒስትሩ ገለጻ በየቀኑ ከኤርትራና ከአካባቢው ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ኢትዮጵያ ላይ እንደሚደረጉ በመግለጽ ያለውን ነባራዊ ሁኔታ አብራርተዋል። በተለይም የትግራይ ወጣቶች በጉልበት ታፍሰው ለሱዳን ጦርነት እየተሸጡና እንዲሰለፉ እየተደረገ መሆኑንና በዚያም በማያውቁት ጉዳይ ህይወታቸውን እያጡ መሆኑን ገልጸዋል። ይህ ድርጊት የትግራይን ህዝብ ለከፋ ሰብአዊ ቀውስ እየዳረገ መሆኑን በማሳየት ህዝቡ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ መሆኑን በመጥቀስ ትልቅ ስጋታቸውን አቅርበዋል። መንግስት ይህንን ጉዳይ በትዕግስት እየተመለከተ ያለው ዓላማ ቢስ ስለሆነ ሳይሆን የሚመጣው ግጭት ምንም አይነት ትርጉም ያለው ውጤት እንደማያመጣ በማመን ነው ብለዋል እንጂ ኢትዮጵያ ከየትኛውም አቅጣጫ የሚነሳውን ትንኮሳ ለመከላከልና ለመመከት የሚያስችል ሙሉ ዝግጅት እንዳላት ለምክር ቤቱ አረጋግጠዋል። ጠቅላይ ሚኒስትሩ በሰሜን አካባቢ ያለውን የፖለቲካ አውድ ለመግለጽ የመጥረቢያ ምሳሌንም ተጠቅመዋል። እንደ ጠቅላይ ሚኒስትሩ ገለጻ መጥረቢያው ወይም ብረቱ ህወሓት ሲሆን መያዣው ደግሞ ሻቢያ ወይም ኤርትራ ናቸው። መጥረቢያው የያዘው እጅ ደግሞ ሶስተኛ ስሙን ያልጠቀሱት የውጭ ኃይል ነው። በዚህም ከብረቱ ወይም ከእንጨቱ ጋር ብቻ በመጋጨት ዘላቂ ሰላም ማምጣት እንደማይቻልና ዋናው የችግር ምንጭ የት እንዳለ ማወቅ እንደሚያስፈልግ አስገንዝበዋል። ከኤርትራ በኩል የሚመጡት እነዚህ ትንኮሳዎች የኢትዮጵያን የውስጥ ጉዳይ ለመጫን ወይም የተወሰኑ ቡድኖችን ለመደገፍ የሚደረጉ ሊሆኑ እንደሚችሉም ገልጸዋል። እነዚህ ድርጊቶች የኢትዮጵያን ሉዓላዊነት ለመፈታተን የሚደረጉ ጥረቶች ናቸው ያሉት ጠቅላይ ሚኒስትሩ መንግስት ጉዳዩን በዲፕሎማሲው መስመር በጥንቃቄ እየተከታተለ መሆኑን አስታውቀዋል። ነገር ግን የኢትዮጵያን አንድነት አደጋ ውስጥ ሊያስገባ የሚችል ነገር ከመጣ ለመከላከል ዝግጁ ነን ብለዋል። አሁን ወደ ዶክተር ደሳለኝ ጫኔ እንመለስ። የፓርላማው ሞጋች የሆኑት ዶክተር ደሳለኝ በመንግስት የኢኮኖሚ ሪፖርት ላይ ጥርጣሬያቸውን በመግለጽ የቀረቡት ቁጥሮች የተጋነኑና ከህዝቡ የኑሮ እውነታ ጋር ፈጽሞ የማይገናኙ መሆናቸውን በመሞገት ብርቱ ትችታቸውን ሰንዝረዋል። በዕለቱ ካነሱት ጥያቄዎች መካከል በተለይም መንግስት የኑሮ ውድነትንና የዋጋ ግሽበትን በቁጥር ማድበስበስ እንደማይችል በመግለጽ መሬት ላይ ያለው እውነት ከሪፖርቱ ጋር እንደማይጣጣም አጥብቀው ተከራክረዋል። ይህ የአፈጻጸም ሪፖርት ህዝብን ለማሳመን አቅም የሌለውና መሬት ላይ ካለው ተጨባጭ ሁኔታ ጋር ያልተቆራኘ የቁጥር ጨዋታ ብቻ ነው ሲሉ አጣጥለዋል። በተጨማሪም የሀገርን የደህንነት ስጋትና የሰላም እጦትን በተመለከተ መንግስት የወሰዳቸውን እርምጃዎች ውጤታማነት በመጠየቅ ለሚከሰቱት ችግሮች ተጠያቂነት እንዲኖር አጥብቀው ጠይቀዋል። የሰላም ስጋቶች በተባባሱበትና ዜጎች በየቀኑ በስጋት በሚኖሩበት በዚህ ወቅት መንግስት የችግሮቹን ምንጭ ለይቶ የመፍታት ብቃት ጥያቄ ውስጥ ገብቷል ሲሉ ሞግተዋል። እነዚህ ጥያቄዎች መንግስት በኢኮኖሚም ሆነ በሰላም ዘርፍ እያከናወናቸው ያሉ ስራዎች ከህዝቡ ህይወት ጋር መጣጣም እንዳለባቸው በግልጽ የሚያሳዩና የዜጎችን ብሶት ያንጸባረቁ ነበሩ። የጸጥታ ችግሮች በዜጎች ላይ እያደረሱ ያሉትን ጉዳት በመጥቀስ መንግስት የወሰዳቸው እርምጃዎች የህዝብን ደህንነት ለማረጋገጥ በቂ አለመሆናቸውን በአጽንኦት ገልጸዋል። መሬት ላይ ያለውን እውነት መደበቅ ለሀገር አደጋ እንዳለው በማስጠንቀቅ የተጠያቂነት መርህ በአስቸኳይ እንዲከበርና የህዝብ ብሶት በሪፖርት ብቻ መዳፈን እንደሌለበት አበክረው አሳስበዋል። ከዚህ ባሻገር ዶክተር ደሳለኝ ጫኔ ለሀገራዊ መግባባትና ለሰላማዊ የፖለቲካ ትግል መዳበር የራሳቸው መፍትሄ ተኮር ጥያቄዎችን አቅርበዋል። በተለይም የፖለቲካ እስረኞች መፈታትና የሀገራዊ ምክር ሂደቱ ሁሉን አቀፍ መሆን እንዳለበት በመግለጽ የሰላም ስምምነቶችና የድርድር ሂደቶች ግልጽነት ጎድሏቸዋል ሲሉ ተችተዋል። የፓርላማው አባላት ለስልጣን ብቻ ሳይሆን ለህዝብ ሰላም ሲባል የጋራ መግባባት መፍጠር እንደሚገባቸው በማስገንዘብ የዲሞክራሲ ስርዓቱ በውይይት እንጂ ዝም ብሎ በማድበስበስ መገንባት እንደማይችል ተናግረዋል። በተጨማሪም የትምህርት ጥራት ማሽቆልቆልንና የወጣቱን የስራ አጥነት ችግር እንደ ብሔራዊ ስጋት በማንሳት መንግስት የትውልድ ቀጣይነትን የሚያረጋግጥ ስትራቴጂ የለውም ሲሉ ሞግተዋል። የወጣቶች የስራ ዕድል መፈጠር በአስቸኳይ ሊታይ የሚገባው የኢኮኖሚ ጉዳይ መሆኑን ጠቁመው ስደትን ለመቀነስ መንግስት ማህበራዊና ኢኮኖሚያዊ መሰረቶችን በዘላቂነት ማልማት እንዳለበት አሳስበዋል። ይህ ጥያቄ የመንግስትን የፖሊሲ አቅጣጫዎች በመፈተሽ የዜጎችን ተጠቃሚነት ማዕከል ያደረገ አስተዳደር እንዲኖር ጥሪ ያቀረበ ነበር። በመጨረሻም ዶክተር ደሳለኝ በምክር ቤት ውስጥ የሚወሰኑ ውሳኔዎች የቡድን ፍላጎትን የሚያንጸባርቁ ሳይሆን
ሳይሆን የኢትዮጵያን ዘላቂ ጥቅም የሚያስቀድሙ መሆን እንዳለባቸው በአጽንኦት ተናግረዋል። የፓርላማ አባላት ከመንግስት አፈጻጸም ጋር በተያያዘ በቁርጠኝነት ተጠያቂነትን የመጠየቅ ግዴታ እንዳለባቸው በማስገንዘብ ለህዝብ ቃል የገቡትን ኃላፊነት እንዲወጡ በመጨረሻው ዕለት የምክር ቤት ቆይታቸው ጥሪ አቅርበዋል። ጠቅላይ ሚኒስትሩ ለእነዚህ ጥያቄዎች በሰጡት ምላሽ የዶክተር ደሳለኝን ብርቱ ትችቶች እንደ ዲሞክራሲ ማሳያ በመውሰድ በፓርላማ ውስጥ ክፍት ውይይት መፈጠሩ ተገቢ እንደሆነ ገልጸዋል። መንግስት በኢኮኖሚው ላይ የሚያቀርባቸው መረጃዎች የስታቲስቲክስ ውጤቶች እንጂ የፖለቲካ ማድበስበስ አለመሆናቸውን በመከላከል ለደሳለኝ ጥያቄ ምላሽ ሰጥተዋል። ግን የኑሮ ውድነት መኖሩን አምነዋል። ሆኖም መንግስት የዋጋ ግሽበትን ለመቀነስ እየወሰደ ያለው እርምጃ ጊዜ የሚወስድና መዋቅራዊ ችግሮችን የመፍታት ዓላማ ያለው መሆኑን አስረድተዋል። ተቺዎችም ቢሆኑ የችግሩን ውስብስብነት በመረዳት ከቁጥር በላይ ወደ ተግባራዊ መፍትሄ መሸጋገር እንደሚያስፈልግ በንግግራቸው ወቅት ጠቁመዋል። ከዚህ ባሻገር የጸጥታና የሰላም ስጋቶችን በተመለከተ መንግስት እየወሰደ ያለው እርምጃ ሉዓላዊነትን የማስጠበቅና የዜጎችን ደህንነት የማረጋገጥ ግዴታ እንደሆነ ጠቅላይ ሚኒስትሩ አስምረውበታል። በየክልሎች የሚስተዋሉ የጸጥታ ችግሮች ፖለቲካዊ ትርፍ ለማግኘት በሚፈልጉ አካላት የሚፈጠሩ መሆናቸውን በመጥቀስ መንግስት የህግ የበላይነትን ለማስከበር ምንም ወደ ኋላ እንደማይል አስጠንቅቀዋል። በፍትህ ስርዓትና በሰብአዊ መብት ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሲሰጡ ደግሞ መንግስት የፍትህ ተቋማትን ገለልተኛነት ለማረጋገጥ የሚደረጉ ማሻሻያዎች ውጤት እያመጡ መሆኑን ገልጸዋል። በህግ አግባብ ብቻ እንዲንቀሳቀሱ ለጸጥታ ኃይሎች መመሪያ መሰጠቱን በማስታወስ ህገወጥ እስራቶችን ለመከላከል የሚያስችል ቁጥጥር እየተደረገ መሆኑን አረጋግጠዋል። የሰብአዊ መብት መከበር የኢትዮጵያ መንግስት ዋና የፖሊሲ አቅጣጫ መሆኑን በመግለጽ ማንኛውም የህግ ጥሰት በህግ አግባብ ተጠያቂነት እንደሚያስከትል በምክር ቤቱ ላይ አረጋግጠዋል። ለሀገራዊ መግባባትና ለፖለቲካ እስረኞች ጉዳይ በሰጡት ምላሽም ጠቅላይ ሚኒስትሩ መንግስት ለምክክር የከፈተው በር ለሁሉም የፖለቲካ ኃይሎች ክፍት መሆኑን አስታውቀዋል። በሀገራዊ ምክር ጉባኤው ላይ ሁሉም የፖለቲካ ድርጅቶች በሰላማዊ መንገድ ሀሳባቸውን እንዲያንጸባርቁ ጥሪ በማቅረብ የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በውይይት እንጂ በግጭት እንዳልሆነ አስረድተዋል። መንግስት የስልጣን ገደብን ጨምሮ ለለውጥ ዝግጁ መሆኑን የገለጹት ጠቅላይ ሚኒስትሩ ይህ የዲሞክራሲ ሂደት የሁሉም ኢትዮጵያውያን ተሳትፎን የሚጠይቅ መሆኑን በማስገንዘብ ንግግራቸውን አጠናቀዋል። ከዚህ ጎን ለጎን ጠቅላይ ሚኒስትሩ የሀገሪቱን የውጭ ግንኙነትና የድንበር ደህንነት አስመልክተው በሰጡት ማብራሪያ ኢትዮጵያ የምትከተለው የዲፕሎማሲ አቅጣጫ የጎረቤት ሀገራትን ጥቅም የማይጋፋ ነገር ግን የሀገርን ሉዓላዊነት በጽናት የሚያስከብር መሆኑን በዝርዝር አስረድተዋል። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያ ከማንም ሀገር ጋር ጦርነት ውስጥ መግባት እንደማትፈልግና የሰላም ተምሳሌት ለመሆን እንደምትሻ አጽንኦት ሰጥተዋል። ይሁን እንጂ የሀገሪቱን ሉዓላዊነትና የድንበር ደህንነት አደጋ ላይ የሚጥል ማንኛውም አካሄድ ሲኖር መንግስት ዝምታን እንደ አማራጭ እንደማይወስድ አስታውቀዋል። በተለይም በዲፕሎማሲያዊ መስክ ሀገሪቱ የምትወስዳቸው ውሳኔዎች ለኢትዮጵያ የረጅም ጊዜ ጥቅምና ለቀጠናው መረጋጋት ወሳኝ መሆናቸውን በመጥቀስ የውስጥ ጉዳያችንን በሌሎች ሀገራት ተጽዕኖ ስር ለማድረግ የሚደረጉ ሙከራዎችን በፍጹም እንደማይቀበሉ ተናግረዋል። በጥቅሉ በዛሬው የፓርላማ ስብሰባ ላይ ዋና ትኩረት ሆነው ከተነሱ በርካታ ጉዳዮች መካከል በመንግስት የስራ አፈጻጸምና በሀገራዊ የፖለቲካ አቅጣጫዎች ዙሪያ የሚያጠነጥኑ ነበሩ። ዶክተር ደሳለኝ ጫኔ የኢኮኖሚ ሪፖርቱን ቁጥሮች ከኑሮ ውድነት ጋር በማነጻጸር የሞገቱበት መንገድ የመንግስትን የሪፖርት አቀራረብ እውነተኛነት ጥያቄ ውስጥ የከተተ ነበር። በተለይም የዋጋ ግሽበት፣ የጸጥታ መደፍረትና የሰብአዊ መብት ጥሰቶች እንደ ዋነኛ የህዝብ ብሶት መገለጫዎች ተደርገው በምክር ቤቱ መድረክ ላይ ተንጸባርቀዋል። በሌላ በኩል ጠቅላይ ሚኒስትሩ ለእነዚህ ጥያቄዎች በሰጡት ምላሽ የሰላም ስጋቶችን ለመፍታት የሚያስችሉ ዲፕሎማሲያዊና የጸጥታ እርምጃዎች አስፈላጊነትን አብራርተዋል። ከኤርትራና ከሰሜን ኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ የገለጹት የመጥረቢያ ምሳሌ ከችግሩ ጀርባ ያለውን ውስብስብ የውጭ ኃይል ተጽዕኖን ለማሳየት ያለመ ነበር። መንግስት የህግ የበላይነትን ለማስከበርና የኢትዮጵያን ሉዓላዊነት ለመከላከል ያለውን ዝግጁነትና ለውይይት ክፍት መሆኑን ያነሱበት መድረክም ነበር። በስተመጨረሻም በስልጣን ገደብ ህግ ላይ የቀረበው አጀንዳ የብልጽግና ፓርቲ በፖለቲካው ባህል ላይ ለውጥ ለማምጣት ያቀደው አካል ተደርጎ ተወስዷል። ሀገራዊ ምክር ጉባኤው ይህን አጀንዳ ተቀብሎ የማስፈጸም ኃላፊነት የተጣለበት ሲሆን ተግባራዊነቱ ግን በቀጣይ ጊዜያት የሚታይ ይሆናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ
ሳይዝ ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ